ሀያት መሐመድ አባ ሳሙኤል ጋር የቀድሞ የኮምቦልቻ መድኃኔዓለም ቤተክርስቲያን አስተዳዳሪ ጋር በደንብ ጠይቃ ተመራ አምና ክርስትናን የተቀበለች ነው። ታችንን በተመለከተ በሰፊው እኔ ገነት እገባለሁ። እኔ እዚህ ምድር ላይ የሚያስፈራኝ አንድ ነገር ነበር፣ እናቴን ማጣት። ራሷም ትሁን ሌላም ትሁን እቺ ልጅ ረዲት ትባላለች፣ ጓደኛዬ ነበረች። የገባን አይደለም እኛ ተመልካቾች ራሱ ማለት ከኛም ወደ ከክርስትና ወደ እስልምና ሲመጡ ኢንተርቪው እያደረግናቸው ነው። ኦርቶዶክስ መሆን ያን ያህል የሚደንቅ ነገር አይደለም። ዩቲዩብ የገንዘብ ድጋፍ አደረጉ። እሷ ጥሩ ሰርታ እግዚአብሔር ፈረደ አይደለ? የረጠበው ሴራሚክ የለም የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው። ሀያት መሐመድ አባ ሳሙኤል ጋር የቀድሞ የኮምቦልቻ መድኃኔዓለም ቤተክርስቲያን አስተዳዳሪ ጋር በደንብ ጠይቃ ተመራ አምና ክርስትናን የተቀበለች ነው። ይህንንም ለማጣራት ክቡር አባታችን አባ ሳሙኤል ጋር ደውለን እውነተኛ መታ እንደተማረች ክርስትናውን እንደገባት እሷን ይዛት የመጣችው ክርስቲያን የሆነችው ኤልሳቤጥ የምትባል ጓደኛዋ እንደሆነ ነግረውናል። እዚህቺ ልጅ አምናበት ተምራ አውቃ ክርስትናን የተቀበለች እንጂ በድንገት መታ ቃለ መጠይቅ የሰጠች አይደለችም። ሰላምና ጤናን በያላችሁበት እመኝላችኋለሁ። የተወደዳችሁ የተከበራችሁ የምወዳችሁና የማከብራችሁ ውድ ቤተሰቦቼ እንደምን አላችሁ? የዛሬው ጊዜ ሾው የተሰኘው ፕሮግራማችን ጀምሯል። በየጊዜ የሚነሱትን ሀሳብ አስተያየቶች ከየሶሻል ሚዲያው ወደ እናንተ እናመጣለን። ለትውልድ የሚጠቅም ሀሳብ ከሆነ ይጠቅማል ብለን ሀሳባችንን እንሰጣለን። እናንተም ደግሞ እንደተለመደው በኮሜንት ትሳተፋላችሁ። ልክ ያልሆነውን ልክ በማለት ማውገዝ አለብን። ምክንያቱም ለትውልድ የሚጠቅም እሱ ስለሆነ ማለት ነው። ሰብስክራይብ ያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡ ነው። ይህ ድንቅ 24 ሚዲያ 2 ቻናላችን ነው። ድንቅ 24 ሚዲያ 1 የፊልም ስራዎች ቪዲዮዎችን በትኩረት በተለይ አሁን አዲስ ፕሮግራም ጀምረናል። ገብታችሁ ተቀላቀሉ። እንግዲህ ሊንክ እናስቀምጥላችኋለን። ወደ ተመረጡ ቪዲዮዎች እናልፋለን። ዛሬ በልዩ ነው የመጣሁትና ይህንን ቪዲዮ ሼር አድርጉ። እዩ ምስክርነትም ስለሆነ ማለት ነው። እና በተለይ ኦርቶዶክሲያን ይህንን ምስክርነት ይህንን እዚህኛው ሀሳብ ላይ ሀሳብ መጨመር ስላለብኝ ሕሊናዬ ስላስገድደኝ ጉዳዩ ከተነሳ እንግዲህ በዚህ ሳምንት መነጋገሪያ ሆኗል እና አንዲት እንግዲህ ከእስልምና ወደ ክርስትና መታ ቃሏን የሰጠች ወይም ደግሞ ሶሻል ሚዲያ ላይ ብቅ ያለች እህታችንን በተመለከተ በሰፊው የማየው ይሆናል። እሱን ተመልክቶ ደግሞ ነገሮችን ሚዛናዊ በሆነ መንገድ የምንቃኝ ይሆናል። ሁላችሁም እንድትከታተሉኝ በአክብሮት ጋብዛለሁ። ምስክርነትም ጭምር ስለሆነ ማለት ነው። መልካም ቆይታ። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቷል። አሁን ላይ ማህተባ ሰሪ ቢያይኝ ከመግደል ወደ ኋላ ይለው እመኑኝ አለ። ወላሂ ሱም ወላሂ ነው የምላችሁ። እቺ ማህተባ ስራያታለሁ አለ። አለቀስኩ። ምክንያቱም ለኔ ክርስቲያን መባል በሰዓቱ ስድብ ነው። የራስክን ነገር ያልተቀበለን ነገር ግደሉ የሚል እንዴት እምነት ሃይማኖት ሊሆን ይችላል? ወደ ኦርቶዶክስ መጥቻለሁ። ሰውን የሚገለኝ አባቴ ሙሉ በሙሉ ይጸድቃል። እኔ እናቴን ድምጿን ከሰማሁት 11 ወሬ። በምን አይነት አጋጣሚ ነው ታዲያ ከእስልምና ወደ ክርስትና ለይቶልሽ ልትወጪ ምክንያት የሆነሽ ምንድን ነው? ግን በውስጤ ትክክለኛ አምላክ ኮን ካንተ ታመጣኛለህ። ሂጃቤ ገባሁት ቤተክርስቲያን በጣም መስቀል አውጥ ሰው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለሙ። እስልምና ፍቅርን አይደግፍም። በነገራችን ላይ መስጂድ ውስጥ ቢሆን ማህተብ አስረህ ጭራሽ አትገባ። ጫማ አንስተው ላይ መቱ ይሆናል። እናቴ ወጣ ድንግጥ ነው ያለችው። ልጄ የወላድ መካን አደረግሽ። ወደ ክርስትና እምነት ስመጣ በጣም ካጣኋቸው ከማይመለሱ ዋጋ በሚያስከፍል መንገድ እንድትመጪ ያደረግሽ ዋና ዋና ምክንያቶች ምንድን ናቸው? ነብዩ መሐመድ እንደዚህ ብሎ ተናግረዋል። ሴቶች ጀሃነብን ይሞሏታል፣ ይበዛሉ። ወንዶቹ የት ነው የሚሄዱት? በየትኛው ጽድቅ ስራቸው እነሱ ገነት ገብተው ሴት ልጅ ለምን ሲወል ትገባለች? ሁሌ እናቴን ላት ነበረ ቢያድለኝ አስጠምቂሽ ቅዱስ ሚካኤልን አንድ ቀን ብናነግስ። ወደ ኦርቶዶክስ በመምጣትሽ እየደረሰብሽ ያለው ፈተና፣ መከራ፣ ግፍ
ምንድን ነው? የአይጥ መርዝና በረኪና አቀላቀልኩት። ለቅዱስ ሚካኤል ምን እንዳልኩት ታውቃለህ? በስምህ ነው የምትወስደው፣ አትገለኝም። በቃ አባቴ ያን ቀንም በዛው በሞት ምኞት ነበር እሱ ገደላት ከሚባል ልጁ ራሱን አጠፋች። ስለዚህ በዚህ ምድር ላይ ትልቁ ደስታሽ እናትሽ ወደ ኦርቶዶክስ ተመልሳ ማየት ነው። እኔ ጓደኞቼን እምላቸዋለሁ ነገ እኔ ገነት እገባለሁ። እኔ እዚህ ምድር ላይ የሚያስፈራኝ አንድ ነገር ነበር፣ እናቴን ማጣት። ሴት ኦርቶዶክሳውያን እህቶቼ ቢያንስ ቤተክርስቲያንን የምታሰድብ ስራ እንግዲህ እችን ልጅ ሁላችሁም ተከታትላችኋታል፣ ሰምታችኋታል። ብዙ ሰዎችም ብዙ ሀሳብ አስቀምጠውበታል። እኔ ይህ ነገር ማለት ያው ላምነ መስራት ፈልጌ ነበረ፣ ግን ደግሞ ውስጥ ያስገደደኝና መናገር ፈለግኩኝ። በሁለት ምክንያት ነው። ሁለት ምክንያቶችን አስረዳችኋለሁ። ስለዚህ በጥሞና እንድትከታተሉኝ በአክብሮት ነው የምጋብዘው። በመጀመሪያ ደረጃ እኔ ያለኝ ምልከታ ምንድን ነው? እቺ ልጅ ራሷም ትሁን ሌላም ትሁን እኔ አትመስለኝም። ምክንያቱም እዚህ ጋር ያለ መልኳና አሁን ደግሞ የወጣችዋ አንድ አይደሉም ብዬ ነው የማምነው። የእኔ ስሜት፣ እናንተ ስሜታችሁን አስቀምጡ። በኋላ ላይ እመጣበታለሁ፣ እንደኔም የተጠራጠሩ ሰዎች ስላሉ ማለት ነው። ክርስትናና እስልምና ላይ ልምጣላችሁ። እኔ ለምሳሌ ምናልባት እኔም ከእስልምና ወደ ከልጅነት የጀምሮ በጣም በማትገምቱት ትልቅ ተአምር ከፈለጋችሁ ቋንቋ አይነሽ ሚዲያ ላይ እንዲሁም ደግሞ የገነት ንጋቱ ልብ እውነት ላይ ታሪኬን ሄዳችሁ መስማት ትችላላችሁ። እና በሚገርም ታሪክ በሚገርም ጥያቄና መልስ ወደ ኦርቶዶክስ እምነት መጥቻለሁ። ይህ ማለት እኔ መልስ ያገኘሁበት ነው። ዛሬ እናቴ ሙስሊም ናት፣ እህቶቼ ሙስሊም ናቸው። ተረዳችሁኝ አይደለ? ይህ ማለት እኔ ወደ ክርስትና መምጣቴ አመናችሁም አላመናችሁም ከእስልምና የሚቀንሰው ነገር የለም። ስለዚህ እችን ልጅ ተከትላችሁ ሆይ 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 የምትሉ ሃይማኖትን ለማጋጨት የምትፈልጉ ራሳችሁን ጥያቄ እንድትጠይቁ ስለምንፈልግ ነው። ያዙን። ሌላው እኔ ከልቤ ጥያቄዎችን ጠይቄ በስትክክል መልስ ማግኘት ስለቻልኩ ኦርቶዶክስ ሆንኩኝ። ይች ልጅ እንደመሰከረችው ኢንተርቪው ላይ እንደሰማ ነው አይመስልም። በዚህ ልክ ተገልብጣ አስገድደውኝ ነው ቀልቤን ሽቼ ነው ምናምን የሚባል ነገር ውስጥ የምትገባ የሚመስል ነገር አይደለም። አንድ ያለኝ ጥርጣሬ በተለይ ከእስልምናም ትንሽ ወጣ ያሉ የእስልምና ስርዓት የሚከተሉ በተቃራኒው የቆሙ አሉ። የሶሻል ሚዲያ ላይ አሁን ምን ሰማችሁ? መጥራት በስትክክል ስለማልፈልግ ነው። ለስክሪፕትድ የችኛዋን ለማፍረስ የችኛዋን ምስክርነት ለማፍረስ ያመጧትም ተመሳሳይ ልትሆን ትችላለች። ይህንን በደንብ ማጣራት ያለባችሁ ይመስለኛል፣ ማጣራት የምትችሉ ሰዎች። ቢሆንም እንኳን ምንም የሚደንቅ ነገር የለም። እቺ ልጅ መጣች ነው በቃ ምስክርነት ሰጠች። ከዛ ጋር ቢያስፈራሯት እና አይን አልሰጠውም ብትል ምንም አስፈራርቷ ሊሆን ይችላል። የታወቀ እኮ ነው። ምንድን መጀመሪያ ደረጃ ላይ ሃይማኖት ከሃይማኖት ማጋጨት ባይኖርብን ጥሩ ነው ብዬ አስባለሁ። መብቷ ነው መምጣት፣ መብቷ ነው መሄድ፣ 4 ነጥብ። በተረፈ ግን አስገድዶኝ ነው እንደዛ ብሎኝ ነው እኔ እንደዛ ነው እሷ እየተናገረቻቸው የነበሩ እያንዳንዷን ቃላትና ሀሳቦች እኮ ማንም ኬትም ሊያመጣው አይችልም። ሰው ስክሪፕት ቢሰጣችሁ ስክሪፕት እንደሆነ እኮ ማንም ሰው መገመት ይችላል። ይሄ ከውስጥ የወጣ ምስክርነት ነው። ግን ደግሞ ወይ ቤተሰቦቿ ወይ በራሷ አስፈራርቷት ሊሆኑ ይችላሉ። ስለዚህ እኛም ልንረዳትና ልናልፋት ይገባል። እሷ እንኳን ከሆነች የመጀመሪያ ሀሳቤ እሷ አይደለችም የሚል ሀሳብ አለኝ። እሷ እንኳን ከሆነች ግን እኛ ልናልፋት ይገባል። ሌላው ልታሰምሩልኝ የምፈልገው የመጀመሪያው እኔ ለምሳሌ ወደ ኦርቶዶክስ ስመጣ ማንም አላስገድም ያደረግም የለም። ኦርቶዶክስ ሌላ ሃይማኖት ያሉ ሰዎች ሃይማኖት እንድትቀይርላቸው ወደ እነሱ እንድትሄድ ምናምን ይፈልጋሉ። ኦርቶዶክስ እምነት ላይ ያሉ የተዋሕዶ ልጆች ወይም ደግሞ ምዕመናንን ጨምሮ ሌሎችም መምህራንን ጨምሮ የትኛውም ናግባ የሚል የለም። እንደውም 3 ወር የመማር ግዴታ አለብህ ተብለህ መከራን ትበላለህ። 3 ወር ሙሉ መማር
በምትወጣው በምትገባው በምትራመዱ እያንዳንዷ ቼክ ተደርገ ነው ኦርቶዶክስ የምትቀላቀሉ። ኦርቶዶክስ ሃይማኖት ለመውጣት ቀላል ሊሆን ይችላል፣ ለመግባት ግን በጣም ከባድ። ይህንን በደንብ መመስከር እፈልጋለሁ ማለት ነው። ደግሞ እንግዲህ እህት እሷንም አውቃታለሁ ብላ ብቅ ያለች እህታችን እንዲህ ብላለች። በስተመጨረሻ እኔም ስለዚች ልጅ የማውቀውን ነገር ልናገር። ይቺ ልጅ ረዴት ትባላለች፣ ጓደኛዬ ነበረች። እኔን ሁላችሁም እንደምታውቁኝ የወሎ ዩኒቨርሲቲ ተማሪ ነኝ። እሷንም የማውቃት ወሎ ዩኒቨርሲቲ ውስጥ ነው። ወሎ ዩኒቨርሲቲ ስንማር 2 ዓመት ሙሉ አውቃታለሁ። 2 ዓመትም እማውቃት የኦርቶዶክስ እምነት ተከታይ እንደሆነች ነው። ምክንያቱም አብረን ቤተክርስቲያን እንሄዳለን፣ አብረን እንመጣለን፣ አብረን እንበላለን፣ አብረን እንጠጣለን። ጓደኛሞች ነበር። ብዙ ሰዓትም አብረን እናሳልፋለን። እኔና ልጅቱ ከተዋወቅን 2 ዓመት ነው። ሙስሊም እንደነበረች ታወራኝ ነበር። እንደነበረች ግን ወደ ክርስትና ሃይማኖት እንደመጣች ብዙ ሰዓት እንደሆነ ምናምን ነግራኛለች። ይሄንን አውቃለሁ። አሁን በስተመጨረሻ እዚህ ኢንተርቪው ተደርጋ ብዙ ተማሪ ጓደኛሽ እያረገ ሸር ያደርግልኛል። ከዛ እኔ በቃ ጓደኛዬ በስተመጨረሻ ተሳካላት ብዬ ነበር። ጭራሽ ሰዓታት ሳይቆጥር በትንሽ ጊዜ ልዩነት ይሄኛውን ቪዲዮም ላኩልኝ። ጭራሽም መቼም ቢሆን በእምነቴ አልደራደርም ምናምን። ማንም ሰው በእምነቱ አይደራደርም፣ ማንም ሰው ማለት ነው። ግን ደግሞ ምንድነው መዋሸት ይደብራል። ሲቀጥል ደግሞ እንደዚህ ሰውን በሰው ማናከስ በጣም ነው የሚደብረው። በጣም ማርያምን፣ በጣም እንዴ! የእርቃን ፎቶ ቢለቀቅልኝ ይሻላል። ያንቺን የእርቃን ፎቶ ማን ነው ትኩረት ሰጥቶ የሚያየው እንዴ? ማን ላይ ይችላል ብለሽ ታስቢያለሽ? ሲቀጥል ደግሞ ይሄ ሁሉም የተንጫጫ እኮ የአንቺ ሰውነት አሳስቦ ሳይሆን የእምነት ጉዳይ ስለሆነ ነው። እኔም እንደ አንድ ኦርቶዶክስ ይሄ ነገር አሳስቦኝ ነው። በዛ ላይ ደግሞ ሰውን እንደዚህ ማባላት ማናከስ በጣም ነው የሚደብረው። እንዴት ግን ቻልሽበት እንዴ? እንዴት ነው ይሄ ነገር ታሪኩ እንኳን ሊንክ አድርጎ ሊገጥምልሽ የቻለ እንዴት ነው? እኔ በጣም የተናገረችው የመሰከረችው ልክ ነው። ማንም አላስገደዳትም። ነገር ግን ተገዳ ነው። አሁን ወይ እሷ ከሆነች ነው፣ እኔ እሷ አይደለችም የሚል ነገር አለኝ። እሷ ከሆነች ደግሞ አስገድደዋት ነው ሀሳቧን እንድትቀይር ማለት ነው፣ ወይ በቤተሰብ በኩል ወይ ሰንበዲ። በተረፈ ግን ይቺ ልጅና ይቺ ልጅ በፍጹም ለእኔ ሊመሳሰሉልኝ አልቻሉም ብዬ ነው ማምነው። ሁለቱ መልክ ይመሳሰላል እንዴ? ግራ ተጋባ ነው እኮ። ይችኛይቱ ከሰሞኑን ከእስልምና ወደ ክርስትና ተቀይራ በሆነ ሚዲያ ላይ ምስክርነት ስትሰጥ የነበረች ነች። ሂጃቤ የገባሁት ቤተክርስቲያን በጣም መስቀል አውጥ ሰው ሊያሳልሙ ሲል አይ አባ እኔ ሙስሊም ነኝ አልሳለም። እስልምና ፍቅርን አይደግፍም። በነገራችን ላይ መስጂድ ውስጥ ቢሆን ማህተብ አስራ እንዲች ደግሞ በባለፈው ሚዲያ ላይ ቀርቤ የነበርኩት እኔው ነኝ። ስቀርብ ግን ትዝ አይለኝም። እንዴት ኢንተርቪው እንደተደረግኩ አላውቅም። ስሙም መልኩም ድምፁም የኔው ነው እና ለዚህ ይቅርታ ጠይቃለሁ። እየገባን አይደለም እኛ ተመልካቾች ራሱ ማለት በመጀመሪያ ሁለቱ ይመሳሰላሉ ወይ? ስማቸው ተመሳሳይ ሊሆን ይችላል። ሜቢ እንግዲህ አጋጣሚ ሊሆን ይችላል እስከ አያት ድረስ የተመሳሰለው፣ ግን መልካቸው ይመሳሰላሉ ወይ? ስክሪፕት ተሰጥቷታል ኦልሬዲ ከነፍሷና ወይ መልሰሽ ድራማ ስሪ ነው እውነታውን የተናገረችው መጀመሪያ። ከዛ ደግሞ ምስክሩን የከሸፈ እንድታደርግ ደግሞ ስክሪፕት ተሰጥቷታል። 4 ነጥብ። ሌላው በጣም ያስደሰተኝ አንድ አባት አሉ። እኛ አባት እንግዲህ ሙስሊም ናቸውና ሚዛናዊ ሀሳባቸው ስለገዛኝ ነው። እንስማቸው። በደንብ አድርጎ ሊታሰብበት ይገባል። እየተባለ ያለው አሁን ሌላ ጉድ ነው። 10,000 ብር ተቀብላለች እና አካውንቷ ላይ ገብቷል ተብሏል። ይሄም ይጣራ። ወስደሽ ከሆነ የሰውን 10,000 ብር መልሺ። ሌላ ደግሞ ማን ነው ከኮምቦልቻ አዲስ አበባ ድረስ ነው የመጣሽው እየተባለ ነው እና የታመመ ሰው እየወደቀ እየተነሳ ከኮምቦልቻ አዲስ አበባ ድረስ መጥቶ ኢንተርቪው አይደረግም ማለት ነው። ይሄም ይስተካከል። በሌላ ደግሞ ማን ነው መጀመሪያ እህቴ እኔ ለፍትህ መናገሩ ጥሩ ነው። ማናችን ቦል ለአላህ ብለን መናገር ያለብንና መጀመሪያ መስሎሽ ወደ ክርስትና ዓለም ሄደሽ ከሆነ ከዛ ደግሞ አይ በቃ አላማረሽም፣ አልተመቸሽም፣ ተመልሰሽ ወደ እስልምና መጣሽ። ይሄም ተገቢ ነው። ተውበት አድርገሻል ማለት ነው። መጀመሪያ እንደዚህ ሆኜ ነበረ ካሰብኩም በኋላ ግን ሃይማኖቴ ላይ ምን ነክቶኝ ነው? በቃ የኔ ሃይማኖት ትክክል ነው ብዬ አምኜ ተመልሻለሁ በይና ከሰዎቹ ላይ ይሄን ውስጥ ካለሽ ይሄን አድርገሽ ከሆነ ማለት ነው ጊዜ አትውሰጂ። ሰዎቹ ላይም ያሌለውን ነገር መልኩም የኔ ነው ፊቱም የኔ ነው ምናምን እያልሽ ሰዎችን ማዛ ከምታረጊ
ብራቸውንም መልሼ በወቅቱ ተሳስቼ ነበረ። አሁን እናቴ ትሞታለች፣ ይህን ከሰማች እንደዚህ ትሆናለች፣ ከዚህ ትወጣለች እያልሽ ስለ እናትሽ ብቻ ማሰብ ሳይሆን ስለ ሌሎችም አስቢ ማለት ነው። ጊዜያቸውንም ሴቭ አድርጌ ይሄ ነገር ክስም ያስነሳል እየተባለ ነው። አንዳንድ ቶች አንቺም ትከሰሻለች እነሱም አንቺንም ክሰሽ እያሉ ይሄ ፕሮሰስ ውስጥ ሁሉ መግባት አያስፈልግም ማለት ነው። የእነሱንም ጊዜ ሴቭ አድርጊ፣ ያንቺንም ጊዜ ተጠቀሚ። መጀመሪያ ተሳስቼ ነበረ ግን አሁን አልመሰለኝም፣ እኔ ተመልሻለሁ ወደ ሃይማኖቴና ሁሉን ነገር አስተካኪ እዚህ ውስጥ ገብተሽ ከሆነ ማለት ነው። አለበለዛ ግን ከኛም እኮ ማለት ነው ከኛም ወደ ከክርስትና ወደ እስልምና ሲመጡ ኢንተርቪው እያደረግናቸው ነው። ይሄ እኮ ኖርማል ነው። በቃ ይሄ ጉዳይ አዋራ ሊያስነሳ አይገባም ማለት ነው። ኢንተርቪው መደረግሽ አይደለም አሁን ችግሩ። እኔ አይደለም አሳስቶኝ ነው ምናምን በሌላ ሁኔታ ነው እኔ መልኩ እኔ ነው ምናምን ብለሽ ያልሽውን ነገር ተይና ሐቁን አውጪ። እስልምና ጥሩ ነው፣ ነገራቶችን አጭር ማድረግሽ ጥሩ ነው። ይህንን ነገር ምናልባት ማሰብ ያለብን ነገር ምንድነው? ተረጋግተን እናስብ። በመጀመሪያ ደረጃ እኔ አንድ ነገር ኦርቶዶክሲያንም አንድ ነገር አስምሩና ጭንቅላታችሁ ውስጥ የያዙ። ኦርቶዶክስ ስለሆናችሁ ኦርቶዶክስ መሆን ያን ያህል የሚደንቅ ነገር አይደለም። በነገራችን ላይ ለምን መሰላችሁ? መጽሐፍ ቅዱስ የተጠሩት በጣም ብዙ ናቸው፣ የተመረጡት ጥቂቶች ናቸው ይላል። አይደለም ይቅርና ከኦርቶዶክስ ውጭ ያሉ ሰዎች መጥተው ፍሬ ሳያፈሩ መኖር ይቅርና እኛ ራሳ ኦርቶዶክስ ሆነን የምንኖር ሰዎች እንኳን በቃሉና በስርዓቱ ካልሄደን በስተቀር ሕግም ካልጠበቀን በስተቀር የኦርቶዶክስን ስርዓትና ምንድነው ካልጠበቀን በስተቀር ምናልባት በቸርነቱ በምህረቱ ልንድን እንችላለን እንጂ ሰው ስለተጠመቀ ብቻ የሚድን አይደለም። ስለዚህ ማንም ሰው ተነስቶ ሃይማኖት ቀየርኩ ስላለ ምንም የሚደንቃት ነገር አይደለም። ይህንን በራሴ ታዝቤያለሁ። ማንም አባከና አይላችሁም። ማንም ሰው ቼክ አያረጋችሁ። ማንም ሰው ማለት ነው። ምናልባት እቺ ሴት እንግዲህ ኢንተርቪው ከተደረገች በኋላ ችግሯን አይተው ተግባብተው እነሱ እሺ ብለው አግዟት ሊሆን ይችላሉ። እንግዲህ የሚዲያ ባለቤቶች ማለት ነው። ይህንን ነገር ደግሞ ልክ እንደገዟት ምናምን ማድረግ በፍጹም አስፈላጊ አይደለም። ምክንያቱም ልክ ስላልሆነ። ግን ዞሮ ዞሮ እንደነገርኳችሁ ስክሪፕትድ የሆነ ነገር አለ ከጀርባው። በጊዜው የምንደርስበትም ቢሆንም እንኳን ስክሪፕት መሆኑን እንዳትረሱ። ሌላው መልኳን በደንብ ይዩ፣ የድምጿን ቶን በደንብ ይዩ፣ በደንብ ፈትሹ። እኔ ጥርጣሬ ስለተሰማኝ ነው ይህንን ነገር የምለው። በተረፈ ባካችሁ እኔ ማንም ሰው እንደ ከኦርቶዶክስ እኮ በየቀኑ ሰው ሊወጣ ይችላል። ኦርቶዶክስ እንከን አለባት ማለት አለ። የሰውየው የራሱ ችግር ነው፣ የራሱ ክፍተት ነው፣ የራሱ ምንድን ነው አለመረዳት ነው። በቃ አለቀ። አለመመረጥ የሚባለው ነገር እዚህ ጋር ነው በቃ። ስለዚህ በኦርቶዶክስ ደግሞ ከሌላ ሃይማኖት ደግሞ ወደ ኦርቶዶክስ የመጣ ሰው ተመረጠ ብለን መጨረስ አንችልም። ምክንያቱም ስራ ይጠብቋል። ኦርቶዶክስ ከሆነ በኋላ የህይወት ውስጥ የሚያጋጥሙትን ውጣ ውረዶች ቻሌንጅ ማድረግ አለበት። ተረዳችሁኛል? ስለዚህ ኦርቶዶክስ መሆን ብቻም ስለማያጸድቅ ዋናው ነገር መኖርና መተግበር ስለሆነ ብዙም አትደነቁ። እቺ እህታችን ደግሞ ያነሳችው ስክሪፕትድ የሆነ እንደሆነ ነው የሚሰማኝ እና እናንተ ያላችሁን ሀሳብ አስተያየት አስቀምጡልኝ። ግን ኦርቶዶክስ ንጽሕት ናት። እኔ ነገም ከነጎዳም ከፈለጋችሁ ትናንቱ እመሰክራለሁ። ኦርቶዶክስ እንደዚህ አይነት ጄምባና እንደዚህ ለክስኩስ የሆነ ነገር አታደርግም። ልጆቿም አያደርጉ፣ ማንም ቼክ አያደርጋችሁም። እና ትክክለኛ መስመርና ትክክለኛ ህይወት ያለባት ይኸውላችሁ። ምናልባት እሷ ለሴቶች ያስተላለፈችው ነገር አለ። ኦርቶዶክስ የትኛውም ምዕመን ሊያጠፋ ይችላል። የትኛውም ምዕመን የረከሰ ቦታ ላይ ሊገኝ ይችላል። ይሄ የባህልና የአኗኗር የድክምና ስርዓታችን ነው። እኛ ሰው በመሆናችን በድካማችን ውስጥ ማለት ነው። እስልምናው ጋር ብትሄድ፣ ሌላው ሃይማኖት ጋር ብትሄዱ እኮ ስለማትከታተሉ ነው እንጂ ብዙ ድካሞች አሉ። ገብቷችኋል? ያ ድካም ደግሞ ኦርቶዶክሳውያን ጋርም አለ። በተረፈ ግን የኦርቶዶክስ ሃይማኖት ስርዓትና ህግ በፍጹም በምድራዊ ጭንቅላት የሚመረመር አይደለም። ሲቀጥል ደግሞ ክርስቶስ እንኳን ምን ላደርግልህ ትፈልጋለህ ነው የሚለው። ስለዚህ በፍላጎት ካልሆነ በስተቀር ማንም ሰው ኦርቶዶክስ እምነት ተቀበለ ተብሎ አይነገርምም፣ ተነግሮ አይታወቅም። ብዙ ሺህ እስልምና ከየትም ሃይማኖት የሚመጡ አሉ፣ ግን ወደ ሚዲያ አብዛኛው ሰዎች አይመጡም። ስለዚህ ኦርቶዶክስን ብዙም ፈተናዋ ስለበዛ እንዲና እንዲህ የምትመቱ ሰዎች የትም ስለማትደርሱ ስክሪፕታቸውን ወደ ኪሳችሁ ክተቱ ለማለት ያህል ነው። አመሰግናለሁ። ወደ ቀጣዩ ቪዲዮችን ስናልፍ የምናገኘው እንግዲህ ቴዲ አፍሮ የምንወደው የምናከብረው እና እንዲሁም ደግሞ ባለቤቱ አምለሰት ሙጬ ለእሸቱ መለሰ ድጋፍ እንዳደረጉ ሰምተናል እና ብዙዎች ይህን ተከትለው እንግዲህ ሶሻል ሚዲያ ላይ ቪዲዮ እየተቀባበሉ ነው የሚገኘው።
እጅግ በጣም እናመሰግናለን። እጅግ በጣም እናከብርሃለን። እጅግ በጣም እንወዳለን። የምንወደው በምክንያት ነው። ምክንያቱም ሰዎች በትክክለኛው ሰዓት ስለምትገኝና ሰዎችን ለመደገፍ ሁልጊዜም ዝግጁ ስለሆንክ ከልብ እናመሰግናለን። ቴዲ አፍሮና ባለቤቱ አምለሰት ሙጬ ለዶንኪ ቲዩብ የገንዘብ ድጋፍ አደረጉ። በብዙ መልኩና የበጎ አድራጎት ስራዎች የሚታወቀው እሸቱ መለሰ በቅርቡ በዶንኪ ቲዩብ ላይ ያጋጠሙትን የፋይናንስ ችግሮችን አስመልክቶ ለህዝቡ ያቀረበው የድጋፍ ጥሪን ተከትሎ በርካታ አጋሮች ከጎኑ በመቆም ላይ ይገኛሉ። ከነዚህ መካከል ደግሞ ተወዳጁ ድምፃዊ ቴዲ አፍሮና ባለቤቱ አምለሰት ቀዳሚዎቹ በመሆን ለእሸቱ መለሰ ድርጅት ዳጎስ ያለ የገንዘብ ስጦታ መበርከታቸው ተረጋግጧል። አምለሰት ያደረጉትን የገንዘብ ድጋፍ የተቋሙን እንቅስቃሴ ለማስቀጠል ትልቅ አቅም የሚፈጥርና በበጎ አድራጎትና በድንቅ ልጆች ፕሮግራም የሚያደርጋቸውን በጎ ተጽዕኖዎች ለመደገፍ ታስቦ የተደረገ እንደሆነ ገልጻለች። የሁለቱ ዝነኛ ጥንዶች ቅን ስራዎች የጥበብ ባለሙያዎች በችግርና በፈተና ወቅት እርስ በርስ መጠያየቅና መረዳዳት እንዳለባቸው ዳግም ያሳየ ትልቅ አርአያነት ያለው ተግባር ሆኗል። ከልብ ነው የምናመሰግነው። ምክንያቱም ይህ ማለት ምን ማለት እንደሆነ ግልጽ ስለሆነ ማለት ነው እና ወንድማችን እሸቱም እንግዲህ መልካምነትህ እንዳልጣለ ማረጋገጥ ይኖርብሃል ብዬ ነው የማስበው። በአንድ በኩልም አብዛኛዎቹ እንግዲህ እሸቱ መለሰን የሚነቅፉ ሰዎች አሉና ከነዚህ መካከል እንግዲህ ባምቢ ሀበሻ እናቴ እርግማን ነው ብላም ተናግራ ነበረ። የእናቴ እርግማን ነው እንጂ እኔ አልረገምኩትም ብላም እሸቱ ምን አድርጎ ማን እንደሚረግመው ከዛ ደግሞ እርግማኑን ተቀባይ እንግዲህ ፈጣሪ እሸቱ ምን አድርጎ ነው ማለት የእናንተን እርግማን የሚቀበለው። አንዳንዴ እግዚአብሔርንም ፈጣሪንም አሳንሳችሁ የምታዩ ሰዎች ግን ምናችሁ እንደሚያማችሁ ነው ግራ የሚገባኝ። ምክንያቱም እግዚአብሔር እኔና አንቺ ተበዳድለን በእኛ በደል መካከል ገብቶማ ቢሆን ኑሮ ስንቱ ተበዳድሎ ሀገር እንደ ሀገር ህዝብ እንደ ህዝብ መሪ እንደ መሪ እርስ በእርሳችን ስንጨራረስ እግዚአብሔር ዝም የሚለው የእናንተን ዋዛና ፈዛዛ ኮተታ ኮተት ፈርዶ ዋናውን ትልቅ የምንላቸውን ትላልቅ እሾሆች ዝም የሚል ፈጣሪ ነው። አቤት አቤት! እውነት ገብርኤል ለአንቺ ቤተሰብ ፈራጅ ነው፣ ለሌላው አይፈርድም። ስንት የሚበደል ስንት መከራ የሚበላ ማህበረሰብ ባለበት ሀገር አንዱ አንዱን ሲበድልማ ቅዱሳን መላእክት ለአንዱ የሚደረጉ ከሆነ ምኑኑ ቅዱሳን መላእክት ሆኑ? ይሄ የዳቢሎስ አስተሳሰብ ነው። እኔ በነገራችን ላይ ተናድጄ ቪዲዮ አልሰራበትም ብዬ ነበር። ይህንን ቪዲዮ ማለት ነው እናቴ ናት ብላ ምናምን ገብርኤል ሄዳ ምናምን ምናልባት የሷ ሊሆን ይችላል ምናምን ብላ ነበረ ባምቢ ሀበሻ እና ከዛ ደግሞ በጣም ነው የሚያሳዝነው ማለት ነው። እሸቱ ተንገዳግዶ የ30 ምናምን ሰራተኛ የእንጀራ ገመድ ሊበጠስ ነው እየከሰርኩ ነው ሲል ተሳለቃችሁ። አንዳንዶቻችሁ የዛች ልጅ እንባ ነው አላችሁ። እሷ ንጹህ ሆና ጥሩ ነገር አሳይታ ለትውልዱ የክቡር የሴት ልጅ ሰውነት መሸጥ እና ዶላር መቀበል፣ ሽቶ መቀበል፣ አበባ መቀበልን ፕሮሞት እያደረገች እሱ ኖርማል ነው ለእናንተ። ነገ ጠዋት ልጆቻችሁ በእሷ ፔስ በሄዱ በእሷ ትራክ በሄዱ እሱ ኖርማል ነው ለእናንተ። እሷ ጥሩ ሰርታ እግዚአብሔር ፈረደ አይደለ? እሱ ላይ ራሱን ለመለወጥ ሰዎችን ለመቀየር የሚታትር እንደ ሰው የሚሳሳት ነው። ኦፍኮርስ ዩ ቲንክ እግዚአብሔር አባይ ሚዛን ያለው ነው የሚመስላችሁ? ወንድምን የሚያሰናክል እህትን የሚያሰናክል ከሆነ የወፍጮ ድንጋይ አንገት ላይ ተደርጎ እኮ ብትጣል ይሻላል ነው። አይን የምታሰናክል ከሆነ አውጥተህ ጣላት ነው። እዚህ ድረስ ነው ለሰዎች ማሰናከያ ከመሆን እዚህ ድረስ ነው። አትፍረድ አትፍረድ እያላችሁ እሱ ላይ ፈረዳችሁ። ተው እንዴት እንደዚህ ይደረጋል ስንል እኛ ላይ ፈረዳችሁ። በጣም የገረመኝ ኃጢአት የሌለባት ይውገራ ስትሉ ያኔ ቀጥሎ ያለውን ጥቅስ ግን ረሳችሁት። ዳግመኛ ኃጢአትን አትስሪ። ኃጢአትን ፕሮሞት የሚያደርግ እምነት የለንም። በዛ ተወሽቃችሁ እሷ ትክክል ሰርታ አሁን ደግሞ እሱን ለመጣል ሞከራችሁ። የራሳችሁን ነውር ለመደበቅ በእሷ ነውር ተሸሸጋችሁ። ነውር ጌጡ የሆነ ትውልድ ማለት እኛ ነን። ክብራቸው በነውራቸው እንደምን ዞሮ ዞሮ ማለት ነው ማወቅና መረዳት ያለብን እኛ ጥሩ የሰራን ሲመስለን የሚያግዘን፣ እኛ ደግሞ ክፉ ሲሰራብን ሲመስለን የሚያግዝልን ፈጣሪ የለም። ፈጣሪ ባላንስ ሲጀመር ይሄ ትርኪ ሚንኪ የሆኑ አይደለም ለፈጣሪ ለእኛ ራሱ ትርኪ ሚንኪ የሆኑ ኃጢአት፣ በደል፣ ምናምን ክፋት ለእሱ ምኑም አይደለም። ለዛም ነው ክርስቶስ እኮ በስጋ መገለጥ
ፍቅር ያሸነፈው። ስለዚህ ሆ በለው የትም አትደርሱም። የዲያብሎስ ልጆች አርፋችሁ ተቀመጡ፣ የትም አትደርሱም። ይልቅ የዲያብሎስ ልጅ ከመሆን ራሳችሁን ጠብቁ። ለምን? ዲያብሎስ ውሸትን፣ ሐሜትን፣ ተንኮልን፣ ሰው መጣልን፣ ሰው መግደልን ነው የሚፈልገው። በአንደበታችሁ በክፋታችሁ ሰው አትግደሉ። እኔ ለእሸቱ ብቻ ስለሆነ አይደለም ለሁላችንም ብንሆን እናንተ ለክፉነታችሁ ለምትፈልጉት ምኞት እግዚአብሔር አሚን ብሎ የልባችሁ እንዲሆንላችሁ ዝም ስላለ እግዚአብሔር እኮ ደግፎኝ ነው፣ እግዚአብሔር እኮ አግዞኝ ነው፣ እግዚአብሔር እኮ እንደዚህ አድርጎኝ ነው የምትሉ ሰዎች እኔ እንጃ አልገባኝም። እና ለማንኛውም አትተበዩ ለማለት ፈልጋለሁ። በጣም የቀለደችባችሁ አይመስላችሁም? ግን ባምቢ ምን እንዳለች ስሙ። የዛኔ የነበረውን ድራማ በጥቂቱ ብቻ ላስደምጣችሁ። በጣም ነው የቀለደችባችሁ። በጣም ልትሞት ነው ይኸው በአንተ ምክንያት ልጅቷን ተስፋ እንድትቆርጥ አረካት፣ አንተ ተናገርካት። እሸቱ እኮ ስሟን ጠቅሶ አልተናገርም ሲጀምር። ከሁሉም በላይ የሚያሳፍረኝ ማለት ነው ራሴን ላጠፋ ነው ብዬ ሳላጠፋ እኔ ራሱ ሳየው ማለት ነው። በስሜት የሚሰራ ቤት የለም። ንቁ ከአይምሯችሁ ማለት ነው። እየተቀለደባችሁ የራሳቸውን ኪስ እየሞሉ አንድ ወጣት ለመጣል ሰከንድ ለማሰብ ጊዜ አትወስዱ። አረ ግፍ እኮ ነው። አረ ይሄ ልጅ እኮ ጥሩ ነገር ሰርቷል። ብዙ ቤተክርስቲያኖች፣ ብዙ የመስጊድ ስራዎች፣ ብዙ በጎ ነገሮች ላይ መቅሮኒያ እኛ የጣልናቸው አባቶች እናቶቻችን ባሉበት ቦታ ላይ ቤትና መስኮት ሲሰራ ይሄን መልካም ነገሩን ለምን አታስቡትም? እሸቱ ያደረገው መልካም ነገር ማሰብ ራሱ አንገት ያስደፋል እኮ። በቃ ለምንድን ነው አጭር ሚሞሪ የሚሆን አይምሯችን? በቃ መርሳት የለብንም እኮ መልካም ነገር መልካም ነው። በጣም ነው የሚያናድደው ማለት ነው። እና መልካም ነገር ለመስራት ኤነርጂያው ወስዳችሁ እስቲ ስሩ። መልካም ነገር አትሰሩ። ለምን? ትርፍ ስለሌላችሁ ማለት ነው። ግን መልካም ነገር የሰራውን ሰው ጠልፋችሁ ለመጣል አንደኛ ናችሁ ማለት ነው። በጣም ነው የሚያሳዝነው። ደግሞ እንደዚህ እየተቀለደባችሁ እንኳን አትነቁ ለማለት ነው። እና እባካችሁ ወደ ልቦናችን እንመለስ። ወደ ቀጣይ ቪዲዮችን ስናልፍ አርቲስት ጎሳዬ ተስፋዬ እንግዲህ አሁን ያለበትና ክስተቱም እንዴት እንደተከሰተ ከቦታው ሰይፉ እንግዲህ ለባልደረቦቹ በስልክ አስረድቷል ማለት ነው። የጎሳዬ ተስፋዬም መልእክት ስለሆነ እናንተም እንድትሰሙ ለማለት ያለ ነው። እንደምን ዋላችሁ? ሰላም ነው ወይ? ሁሉ ነገር አማን ነው? ሁሉ አማን፣ ፈጣሪ የተመሰገነ ይሁን። ጎስሽ እንግዲህ የሙዚቃ ዝግጅቱን ሊያቀርብ በሄደበት ሲመለስ አመም አድርጎት ተመለሰ የሚል መረጃ ማህበራዊ ሚዲያ ላይ በስፋት እያየን ነበርና ምንድን ነው? ምን ተፈጠረ? ጎስሽ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ። እናም እንግዲህ የሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ ምንድን ነው ውሃ ያረጠበው ሴራሚክ የለም የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው። እንግዲህ በእግሩ ላይ ነው ጉዳት የደረሰበት። እናም እንግዲህ ፔንክለር እነዚህ ያሉ አይደል አንቲፔን ነገሮች የሚወሰዱ እነሱን ወስዶ ነበር እዚህ የደረሰው። እዚህ ከደረሰ በኋላ ያው ያ የህመሙ ስሜት አገረሸበትና ያ እንግዲህ ኤርፖርት ላይ ሲሄድ በሰላም ነበር፣ ስመለስ ታምሜ ብሎ ያንን ፎቶ አጋራ ለአድናቂዎቹ። እና እንግዲህ አሁን ወደ ላፍቶ አካባቢ አንድ ክሊኒክ አለ። እዛ ሕክምናውን ለመከታተል እዛ ነው ያለው። ያን ያህል ትልቅ አደጋ ነው የሚባል አይደለም። ለአድናቂዎቹ እንግዲህ ለወዳጆቹ በአጠቃላይ ደህና ነኝ የሚለውን መልዕክት ንገሪልኝ። ለማንኛውም የሆነው ነገር ይሄ ነው። ስለዚህ ጎስሻ እስከ መጨረሻው ድረስ እግዚአብሔር ፈጽሞ ይማር። ትንሽ የሚባል ህመም የለም። ለበጎ እንደሆነ ማመን ያው ካንተ የሚጠበቅ ነገር ነው። ሌላው ነገር ደግሞ ያው በምክንያት ይሆናል እና እግዚአብሔር አምላክ ቀላል ያደርግልህ ለማለት ፈልጋለሁ። የዛሬው ያለ ፕሮግራማችን ይህን ይመስላል። በአዳዲስ በሌሎች ቪዲዮ እስከምንገናኝ ድረስ በያላችሁበት
ሰላም ፍቅር ጤናን እንመኝላችኋለን። ሰብስክራይብ ሳታደርጉ የምትመለከቱን ትበዛላችሁና ሰብስክራይብ አድርጉን። የትም ከምናችሁም አይቀነስም። ሰብስክራይብ አድርጉ። ከዛም በላይ ደግሞ እዩ፣ ተመልከቱ፣ እንዲሁም ደግሞ ሼር ላይክም አድርጉ። የፊልም ስራዎችን በመስራት ነው የምንታወቅ። አሁን ደግሞ በአዲስ ነገር መተናል። የጊዜ ጉዳይ ነው አትሉም? ስለዚህ ሰብስክራይብ አድርጉ። ኮፒ ሊንክ ሼር ማድረጋችሁንም እንዳትረሱ። ወዳችኋለሁ፣ አከብራችኋለሁ። ሌላ ፕሮግራም እስክንገናኝ ድረስ በያላችሁበት ሰላም ፍቅር ጤናን ያብዛላችሁ። ቸር